መርማሪ ማሁል ክፍል 30 ቀጥሏል። የዛሬው ጥያቄያችን የሚሆነው የህንድ ዋና ከተማ ማን ትባላለች? መልሶቻችሁን በኮመንት ጻፉ። አሊያ እና ዞያ ጉሃ ውስጥ እየተዝናኑ ባሉበት ሰዓት አሊያ አንዳንድ ሰዎችን እያየች ነበረ። የሆነ ችግር ያለ ይመስለኛል። እዛ ጋር ያለው ሰውዬ አስተያየቱ ልክ አይደለም። ወዲና ወዲ እያየ ነው እና ደግሞ እዛ በረጋ የቆመው ሰው እኛን እያየ ይመስላል። አሊያ እንዴት የሚጣፍጥ ምግብ መሰለሽ! እስኪ አንቺ ሞክሪው። ዞያ በደንብ ስሚ። ቦርሳሽን አንስተሽ ከኋላዬ ተከተይ፣ ምንም እንዳትጠይቂ። ምን ተፈጠረ? አሊያ አስፈራራሽኝ። ዝም ብለሽ ተከተይኝ፣ እመኝኝ እኔን። ከዛ አሊያ ዞያን ይዛ ከዛ ቦታ መሄድ ጀመረች። የቅድሙም ሰውዬ መከተል ጀመረ። አሊያ ምንድን የተፈጠረው? ሰውየው ለምን ይከተለናል? አዎ ዞያ፣ የድራኮ ቴክሳስ ሰዎች ሳይሆኑ አይቀርም። አንቺን እንዳትጎጂ መጠበቅ የኔ ኃላፊነት ነው። ገባሽ? ወይኔ አሊያ፣ ምን ልናደርግ ነው? አሁን መጥፎ ሁኔታ ነው። ፈታ በይ ዞያ፣ ምንም ነገር አንቺ ላይ እንዲፈጠርም አልፈቅድም። ስማ፣ አሁን ችሎቴን ለአንተ የማሳይበት ጊዜ ይመስለኛል። አሊያ፣ ፊልም ላይ እንዳሉት ጀግና ትመስያለሽ። አየሻቸው? ብዙ ናቸው። ይህንም መዝናኛ ቦታ ሙሉ በሙሉ ሳይከቡት አይቀርም። አሁን ምን ልናደርግ ነው? የድራኮ ኔክሰስ ሰዎች እንደከበቡንና መውጫ እንዳሌለን ነው የሚያስቡት። ግን አሊያ ምን እንዳሰበች በፍጹም አያውቁም እነዚህ ችሎች። ዋው እንዴት ደስ ይላል! ከሊያና ጋር ቡና እየጠጣው ነው። አሊያ መቼም እንደዚህ እንደማላደርግ አስባ ቀልዳብኝ ነበረ። ግን የተፈጠረውን እዩ። ጉሃ በጣም የሚያምር ቦታ ነው። ከስራ መልስ እዚህ ነው ፈታ ማለት። እና ቡናው እንዴት ነው? እኔ ነኝ ያዘዝኩት። ጉሃ ውስጥ አሪፍ ቡና እሱ ነው። ጥሩ ነው አዲ፣ ይህንን ቦታ ስለመረጥክ አመሰግናለሁ። እዚህ ጉሃ እረፍት ለማድረግ አሪፍ ቦታ ይመስለኛል። ወይኔ አምላኬ፣ አሊያ እንዳትረብሽኝ ብዬሻል ነበረ። ግን ምን ፈልጋ ነው? እየቀለደች ነው ወይስ አስቸኳይ ጉዳይ ነው? አዲ ስልክህ እየጠራ ነው፣ አታነሳም? አሊያ ምንድን ነው? አሁን ቢዚ ነኝ። ስለ ቢዚነትህ አያገባኝም። አስቸኳይ ነው። አድራሼን እልክልሃለሁ። ቶሎ ና፣ አዳምጠኝ። የራሳችሁን ደግሞ ጠብቁ። ድራኮ ኔክሰሶች እዚህ ናቸው። ምን ድራኮ ኔክሰስ? እና ደህና ናችሁ እናንተ? ያ አዲ፣ ለአሁኑ ደህና ነን፣ ግን የወደፊቱን አላውቅም። ቶሎ መምጣት አለባችሁ። ኦ ድራኮ ኔክሰስ በጣም ይገርማል። አስፈሪ ነው፣ መጠንቀቅ አለብን። ትክክል ሊያና፣ ለዚህ ሚሽን ተዘጋጂ። እንደ ቱሪስት መዝናናት ይበቃናል፣ እንጨርሰው። አዲና ሊያና እይታቸውን ቀይረው ወደ ላከችላቸው አቅጣጫ መሄድ ጀመሩ። ነገር ግን በሁሉም ቦታዎች እያንዳንዱን እንቅስቃሴ የሚቆጣጠሩ የድራኮ ኔክሰስ ሰዎች ነበሩ። በስተመጨረሻም ሁላችሁም መጣችሁ። አሊያ፣ ያንቺ ደውል ከሊያና ጋር የወጣሁትን ዴት አበላሸብኝ። ኦ የቡና ዴት ከሊያና ጋር በጣም ጥሩ ነው። ፎከስ አድርጉ ሰዎች፣ ጊዜው የቀልድ አይደለም። እየቀለዳችሁ ነው ሰዎች? በሁሉ ቦታ ያሉት እኮ የድራኮ ኔክሰስ ሰዎች አይታችኋል። እያዩን እኮ ነው። እና እሺ፣ ስለዚህ ምን እናደርግ? ካወቅሽ ንገሪና። ቀላል ዘዴ አለ። መጀመሪያ ቀስ ብለን ከዚህ መውጣት፣ ከዛ በኋላ ከጉሃ የምንወጣበትን መንገድ እንፈልጋለን። ግን ምናልባት ኤርፖርትና ባቡር ጣቢያዎች ላይ ቢኖሩስ? በቃ ሌላ መንገድ እንፈልጋለና። ባካቸው የድራኮ ኔክሰስ ሰዎች ስለተሰወረባቸው ግራ ተጋብተዋል።
አያገኙንም መሰለኝ። አዲ አትቀልድ፣ ያለነው ጉሃ ውስጥ ነው። ቀልዱን አቁምና ቁም ነገር ማሰብ ጀምር። አሊያ ይመስለኛል አንድ ሰው ወደኛ እየፈጠጠ ነው። ዙያ ፈታ በይ። ሰው መሀል ነው ያለነው። ኖርማል ለመምሰል መሞከር አለብን። ለምንድን ነው የገፋሽኝ? ምን አስበሽ ነው? ፈታ በይ አሊያ፣ ተኩሰውብሽ ነበር እኮ። ሶፊያ እዚህ ነሽ? ምንድን ነው የተፈጠረው? ያለነው ጉሃ ውስጥ ነው። የድራኮን ኔክሰስ ሰዎች ደግሞ በሁሉም ቦታ እያሳደዱን ነው። ስናይፐርም አላቸው። ደግሞ አይተሻል የተተኮሰብሽ ጥይት። ከዚህ ቦታ መውጣት አለብን። ስናይፐሮች አልሽ? ታዲያ ችግር ውስጥ ነን ማለት ነው? አላውቅም። ለማንኛውም እንደምንም ኤርፖርት ደርሰን ወደ ሙምባይ መመለስ አለብን። ሁሉንም ነገር ተቆጣጥረዋል። የድራኮን ኔክሰስ ሰዎች ሁሉንም መውጫና መግቢያዎች ዘግተዋል። ስለዚህ ምን እናደርግ? ከዚህ ማምለጥ የማይታሰብ ነው። በሃይዌይ በኩል አድርገን በመኪና ወደ ሙምባይ እንሄዳለን። መኪናው ዝግጁ ነው፣ ተንቀሳቀሱ። ዋው ሶፊያ፣ ጥሩ ሰዓት ነው የመታሽው። እንግዲህ እራሳችሁን አዘጋጁ፣ በፍጥነት ነው የምንሄደው። በጣም ጥሩ ጌታ ሆይ፣ አነዳድሽ ጥሩ እንደሚሆን ተስፋ አደርጋለሁ። አሊያ በለው፣ ይህ ፊልም ነው የሚመስለው። ዞያ እሱን መንገድሽን ሂጂ በቃ። አታስቡ፣ የመንዳት ችሎታዬን አምነዋለሁ። ስለዚህ ዝም ብላችሁ ቁጭ በሉ። አሁን በሰላም ወደ ሃይዌይ ተሻግረናል። አሁን ሙምባይ መሄድ ብቻ። ግን ሌላ ችግር አለ። የሆነ ሰው ማሁልን ገዳይና ወንጀለኛ አድርጎ ዜና አውጥቷል። ስለዚህ ፖሊሶቹና ድራኮን ኔክሰሶች እየፈለጉት ነው። ወይኔ አይሆንም፣ ቶሎ መሄድ አለብን። መርማሪ ማሁል ደግሞ ይህንን ስማርት የሆነ ጭንቅላቱን ተጠቅሞ ከድራኮን ኔክሰስ ሰዎች ለማምለጥ እየሞከረ ነው። እስኪ ማሁል ምንም ሳይጎዳ ወደ ፋብሪካው የሚገባበትን መንገድ ገምቱ። በደንብ ካያችሁት ትልቅ ቱቦ አለ እና ይሄ ቱቦ ለማሁል በቂ ነው። ስለዚህ የቱቦን ጫፍ ካገኘ በኋላ ማለፍ ይችላል ማለት ነው። ከዛ ማንም ሳያየው ለመግባት ቻለ። ይሄ ነገር እኮ የጉሃ ካርታ ነው። እነዚህ ምልክት የተደረገባቸው ቦታዎች ደግሞ እርግጠኛ ነኝ ጥቃት የሚፈጽሙበት ቦታ ነው። ደግሞ እኮ አዲና አሊያ እዛ ናቸው። ችግር እንደማይደርስባቸው ተስፋ አደርጋለሁ። ይህ የድራኮን ኔክሰሶች ህገወጥ ዕቃ የጫነው መርከብ የሚመጣበት ሰዓት ነው። ከዛ ማሁል ቀጣዩ መርከብ የሚመጣበትን ቀን አወቀ። ይህንን ለአሊያ ቶሎ ማሳወቅ አለብኝ። ወይኔ ስልኬ የት ሄደ? ወድቆ ይሆናል። ከዛ ማሁል ከአጠገቡ የሆነ የታገተ ሰው አየ። ምናልባት ቾቱ እሱ ሊሆን ይችላል። እሱ ነው ከፖሊስ የሚያስመልጠኝ። ታገተ ይመስለኛል። የሆነ ሰውማ እዚህ አለ። የሆነ ነገር ሰምቻለሁ። አሊያ ጉሃ ስላለች ሁሉንም ነገር ለእሷ መንገር አለብኝ። ግን ስልኬ የት እንደሄደ አላውቅም። ማሁል ደግሞ ወደ ኋላ ለማስታወስ ሞከረ። ለካ ቅድም ሲደባደብ ስልኩ ከኪሱ ወድቆ ነበረ። ከዛ በኋላ ተመልሶ መፈለግ ጀመረ። እናም ያገኘዋል። አገኘሁት፣ ግን ባትሪ ዘግቷል። ቢሆንም ግን ፊት ለፊቱ ካለው ሆቴል ስልኩን ቻርጅ እያደረገ ያለ አንድ ሰው አገኘና ለትንሽ ደቂቃ እንዲተባበረው ጠየቀው። አሁን ማሁል በሰዎችና በፖሊሶች አይን እንደ ወንጀለኛ ተደርጎ እየተቆጠረ ነው። በዚህ ሰዓት ሊያመልጥ አይችልም። አዎ፣ ሁሉም እሱን እያባረረ ነው። ህይወቱን በመሯሯጥ ነው የሚያሳልፈው።
ያው እስከ መቼ እንደሚደበቅ እናየዋለን። እስኪ ባለፈው የተያዘ ጊዜ እንዲያመልጥ የረዳሁት እኔ ነኝ። ምክንያቱም እንደ አዲስ ማሁልን መበቀል እፈልጋለሁ። አሁን ተጀምሯል ጨዋታው እና መርከባችን ወደ ጉሃ በመምጣት ይጀምራል። እና እኔም እቅዴ አሊያንና የእነሱን ቡድኖች ማጥፋት ነው። ድሉ የሚሆነውማ የኛ ነው። ሰበር ዜና! መርማሪ ማሁል ገዳይ ወንጀለኛ መሆኑ ታውቋል። ፖሊሶቹም በሁሉም ቦታ እየፈለጉት መሆኑ ተዘግቧል። ምን? ማሁል ገዳይ ነው? አረ ይሄ መቼም ሊሆን አይችልም። ኦ የሆነ ሰው ነው ማሁልን እንደዚህ ያደረገው፣ እርግጠኛ ነኝ። ማሁል አሁን በጣም ትልቅ ችግር ውስጥ ገብቷል እና እሱ አሁን ከዚህ ችግር እንዲወጣ የኔ መሳሪያ ያስፈልገዋል። ግን ጥያቄው ምን ልስራለት? ማሁል አትፍራ፣ በቃ አሁን ይሄን ከሰራውልህ ማንም አይችልህም። ሳይንቲስቱ ለማሁል የሚሆኑ መሳሪያዎችን እየሰራ ነው እና ግን በጊዜው የሚደርስለትና የሚረዳው ይመስላችኋል? እና አሊያ ከጉሃ ይወጡ ይሆን? ደግሞ በውሸት የተነሳው የማሁል ስምስ የሚስተካከል ይመስላችኋል? በቀጣዮቹ ክፍሎች ስለምንለቃቸው መጠበቃቸውን እንዳትረሱ።